ከገዳማችን እንዲወጡ እንዲቀሩ እኛ ገዳማውያን ከገዳማችን ወጣን እንድንሰደድ እንደውም ሃይማኖታችንን እንድንርቅ ከሃይማኖታችን እንድንወጣ ነው እናንተ የምትገፉ። ምን አደረግናችሁ? ድንበር አልገፋናችሁ። የኖርነው ጫካ ነው። የውም ከሽፍታ ቦታ በነበረው አባታችን አቅንተው ገዳም አድርገው በጠበቁት። እኔ እኮ በጣም ገርሞ የሚገርመኝ ማን ነው? ጫካ ውስጥ የገቡ ሰዎች፣ ገዳም ውስጥ የገቡ ሰዎች፣ በእግራቸው የሚሄዱ ሰዎች፣ ፍሬ እየበሉ የሚኖሩ ሰዎች ማን ነው? በእጃቸው ዱላ እንኳን ያሉ ሰዎችን ገብተህ እዛ ውስጥ የጥላቻ ነገር ካልሆነ በስተቀር ጫካ ነው የሚኖሩት እነዚህ ሰዎች። ካንተ እንኳን ጥቅም ሊሻሙ እዚህ ምድር ላይ አልወጡም። የሚበሉት የጫካ ፍራፍሬ ነው። ገዳም ውስጥ ገብተህ የእምነት ጥላቻ ካልሆነ በስተቀር ድሮ እንዲያርጎናል ካላልክ በስተቀር ገዳም ውስጥ ገብተህ ንጹሃን ሰዎችን፣ ሴቶችን፣ ወንዶችን የምትጨፈጭፍ ሰው ማን ነው? ወላሂ ተዋርደሃል ማን ነው? አንተም ምን አገባ የምትል ከሆነ ግን ነቢዩ አለይሂ ሰላቱ ወሰላም ለሰው ልጆች በሙሉ ያገባቸው ነበር። ይህን ታውቃለህ? ነቢያችን ሰለላሁ ዐለይሂ ወሰለም ንጹሃኖችን የትም ቦታ በተለይ ቤተ እምነታቸውን አትንኩ፣ መክሩቦቻቸውን አታፍርሱባቸው፣ አትንኳቸው፣ ጦርነት እንኳን ቢሆን ብሏል። አንተም ማለት ምን አገባ ትላለህ? አታፍርም? ለሰው ልጆች በሙሉ ያገባናል ማለት ምንም ነገር በእጃቸው ላይ ያለውን ሰዎች ከዛች ከብጫ ፎጣቸውና ምን በስተቀር ከዛ ገዳማቸው ውስጥ ገብተው ጫካ ውስጥ የሚኖሩትን ሰዎች ማለት ነው እምነታቸው አንተ ነህ እንዴ የምትመራቸው? የሚመራቸው አላህ ነው። ከአላህ ውጪ ማንም የሚመራቸው የለም። በትክክለኛ ልንገር፣ እዛ ውስጥ ገብተህ ማንም ይሁን ማንም አንተ ፖለቲካ ላይ አይደርሱብህ። ምን ላይ አይደርሱ? ጫካ ነው የሚኖሩ። ለምን ሄደህ ትገላቸዋለህ? ወላሂ በእያንዳንዱ ነፍስ እንኳን በውሻ ነፍስ አለግባብ ከገደልክ የውመል ቂያማ ትጠየቃለህ ማለት ነው። ነብዩ ሰለላሁ ዐለይሂ ወሰለም የሰው ልጅ ነፍስ አለግባብ ስትሞት